አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ውድ የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣችሁ መረጃዎች መካከል የመላው ዓለም ትኩረት ሆኖ የሰነበተው የኢራንና አሜሪካ እስራኤል ጦርነት ባልተጠበቀ መልኩ በሁለት ሳምንታት የሚቆይ የተኩስ አቁም ስምምነት ላይ ተደርሷል። ይህን ተከትሎም በዓለም የነዳጅ ዋጋ ላይ ከፍተኛ መሻሻል ተስተውሏል። በጉዳዩ ላይ ተጨማሪ ትንታኔ ይዘናል። በመንግስት የጸጥታ ኃይሎች የሚደርስብንን ድብደባና እስር ሽሽት የእርሻ ማሳችንን ማረም አልቻልንም፣ ቤታችን ሆነን የመራጮች ምዝገባ ካርድ መውሰድ አልተቻለንም ሲሉ በደቡብ ኢትዮጵያ ክልል የጎማይዴ አካባቢ ነዋሪዎች ተናገሩ። የኢትዮጵያ ብሔራዊ ባንክ የፋይዳ መታወቂያን ከባንኮች ጋር ለማሳሰር ያስቀመጠውን ቀነ ገደብ ለማራዘም ተስማምተዋል። ቀነ ገደቡ እስከ መቼ ነው የሚለው ባይወሰንም ለአንድ ጊዜ ለማራዘም መስማማታቸውን ቲክቫ ኢትዮጵያ አረጋግጧል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት በ48.8 ሚሊዮን የአሜሪካን ዶላር ወጪ ዘመናዊ የቆጣሪዎች ተከላ ፕሮጀክት በሀገር አቀፍ ደረጃ እያከናወነ ያለ ሲሆን አዳዲሶቹ ቆጣሪዎች ተገቢ ያልሆነ መነካካትን እስከ ማዕከል ሪፖርት እንደሚያደርጉ ተገልጿል። ክቡራን አድማጮቻችን እነዚህንና ሌሎች አጫጭር መረጃዎችን በዚህ ሰዓት የቲክቫ ዜና ወጃችን ወደ እናንተ እናደርሳለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን በዘላቂነት ይወዳጁ መልእክታችን ነው። ወደ ዝርዝር መረጃዎቻችን እናልፋለን። የመላው ዓለም ትኩረት ሆኖ የሰነበተው የኢራንና አሜሪካ እስራኤል ጦርነት ባልተጠበቀ መልኩ ለሁለት ሳምንታት በሚቆይ የተኩስ አቁም ስምምነት ላይ ተደርሷል። ይህን ተከትሎም በዓለም የነዳጅ ገበያ ላይ ከፍተኛ መሻሻሎች ተስተውለዋል። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም ቻይና በሳቱ ያደረገችው ከፍተኛ ዲፕሎማሲያዊ ጣልቃ ገብነት ወሳኝ ሚና መጫወቱ ተገልጿል። ስምምነቱን ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖም ተመዝግቧል። በስምምነቱ መሰረት የሆርሙዝ የባህር ሰርጥ ሙሉ በሙሉ እንዲከፈት የሚያስገድድ ሲሆን ይህን ተከትሎም በዓለም የነዳጅ ዋጋ ፈጣን መሻሻል እያሳየ ይገኛል። በአሜሪካ ምዕራባዊ ቴክሳስ የነዳጅ ዋጋ በ18 በመቶ በመቀነስ ወደ $92.60 መውረዱም ተነግሯል። በተመሳሳይ የብሬንት ድፍድፍ ነዳጆች በበርሜል እስከ 6 በመቶ መቀነሳቸው ተስተውሏል። በቀጣይም የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ግብይቱ ከዚህ በበለጠም ከፍተኛ መሻሻል እንደሚያሳይ ይገመታል። ይህን ሰበር መረጃ የዓለም የመገናኛ ብዙሃን በፍጥነት እየተቀባበሉት ያለው ሲሆን የዓለም መሪዎችና ሀገራትም ዲፕሎማሲያዊ አስተያየታቸውን እየሰጡ ይገኛሉ። በመንግስት የጸጥታ ኃይሎች የሚደርስብንን ድብደባና እስር ሽሽት እርሻ ማሳችንን ማረም ቤታችንም ሆነን የመራጮችን የምዝገባ ካርድ መውሰድ አልቻልንም ሲሉ የጎማይዴ አካባቢ ነዋሪዎች ለቲክቫ ኢትዮጵያ ተናገሩ። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳም በተለምዶ ጎማይዴ ተብሎ በሚጠራው አካባቢ የሚገኙ የሃይበና ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት የመንግስት የጸጥታ ኃይሎች ማለትም የዞኑ መደበኛ ፖሊስና አድማ ብተና ኃይል በአካባቢው እየወሰደ ባለው ተገቢነት የሌለው ባሉት እስርና ድብደባ ምክንያት ከአካባቢያችን ስለሸሸን የእርሻ ስራችንን በአግባቡ ማከናወን አልቻልንም፣ የዜግነት መብታችንንም ለመጠቀም የምርጫ ካርድ ለመውሰድ ተቸግረናል ሲሉ ለቲክቫ ኢትዮጵያ አስረድተዋል። ነዋሪነታቸው በደራሼ ዞን ሃይበና ተብሎ በሚጠራው አካባቢ ቅሬታ አቅራቢዎቹም በአካባቢው በተደጋጋሚ በሚከሰቱ የጸጥታ ችግሮች ሳቢያም ወንዶች፣ ወጣቶችና አባቶች ያላግባብ እንታሰራለን፣ ድብደባም ይደርስብናል። በዚህም መኖሪያ ቀያችንን ለቀን ወደ አጎራባች ቀበሌያትና ጫካዎች ተሸሽገን እንገኛለን ሲሉ ገልጸዋል። አንድ ለደህንነቱ ሲባል ስሙ እንዲገለጽ ያልፈለገ የአካባቢው ነዋሪ ለቲክቫ ኢትዮጵያ በሰጡት ቃል በጋርዱላ ዞን መደበኛ ፖሊስና በደቡብ ኢትዮጵያ ክልል አድማ ብተናም ያለአንዳች ወንጀል በርካቶች ከእርሻ ቦታቸውና ቤታቸው እየታፈሱ ስለሚታሰሩም ይህንን ፍራቻ ወንዶች በተለይም ወጣቶች በየጫካው ስለሚኖሩና ቤታቸው ስለማይኖሩ በጤፍ አብቃይነት የሚታወቀው የጎማይዴ አካባቢም ዘንድሮ በርካታ ማሳዎች ዘር እንዳልተዘራባቸው አስረድተዋል። በአሁኑ ወቅት ደግሞ የምርጫ ጣቢያዎችም በአካባቢው በወቅቱ እንዳልተከፈቱ የሚገልጹት ነዋሪዎቹም አብዛኛው የአካባቢው አባወራና ወጣት ከቤቱ ሸሽቶ ስላለ የምርጫ ካርድ መውሰድ አለመቻላቸውን ገልጸዋል። እንደ ነዋሪዎቹ ገለጻ ቀደም ሲል 5 ብሔረሰቦችን ማለትም ኮንሶ፣ ቡርጂ፣ ኮሬ፣ ደራሼና አሌ በአንድነት አቅፎ የነበረው የሰገን አካባቢ ህዝቦች ዞን መዋቅር ከፈረሰ በኋላ መዋቅሮቹን የሚያገናኘው ጎማይዴ የሚባለው አካባቢ የመዋቅርና የመሰረተ ልማት ጥያቄዎችን
ሲያነሳ የቆየ ሲሆን አዲሱ የደቡብ ኢትዮጵያ ክልልም ለጉዳዩ ትኩረት ባለመስጠቱ ችግሮች ተባብሰው መቀጠላቸውንና በመጋቢት ወር መግቢያ አንዲት የክልሉ ከፍተኛ አመራር ከኮንሶ ወደ አርባ ምንጭ ሲመለሱም ሲጓዙ በተፈጸመ ጥቃት ህይወታቸው ማለፉን ተከትሎም በአካባቢው በመንግስት የጸጥታ ኃይሎች ድብድብ፣ እስርና ማሳደዱ በነዋሪዎች ላይ ተጠናክሮ መቀጠሉን አስረድተዋል። ቲክቫ ኢትዮጵያም የአካባቢውን አስተዳደርም ሆነ የጸጥታ ኃይሎች በነዋሪዎቹ ለቀረበው ያለ አግባብ መታሰርና ስቃይ ይደርስብናል ለሚለው ቅሬታ ምላሽና ማብራሪያ ለማድረግ ያደረገው ጥረት ለጊዜው አልተሳካም። ተደጋጋሚ ጥረቶችን በማድረግ ምላሻቸውን የምናካትት ይሆናል። የኢትዮጵያ ብሔራዊ ባንክ የፋይዳ መታወቂያን ከባንኮች ጋር ለማስተሳሰር ያስቀመጠውን ቀነ ገደብ ለማራዘም ተስማምተዋል። የስምምነቱ ቀነ ገደብ ጊዜ ባይወሰንም ለአንድ ጊዜ ለማራዘም መስማማታቸውን ቲክቫ ኢትዮጵያ አረጋግጧል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ታህሳስ 1 2018 ያስጀመሩት የባንክን ሂሳብ ከፋይዳ መታወቂያ ጋር የማጣመር ሀገር አቀፍ ትግበራም መጋቢት 30 2018 ዓ.ም እንደሚያበቃ መገለጹ ይታወሳል። በመርሃ ግብሩ መሰረት በተቀመጠው የመጨረሻ ቀን መዳረሱን ተከትሎም ቲክቫ ኢትዮጵያም ይህ ቀን ሊራዘም ይችላል በሚል ለብሔራዊ ባንክ ባቀረበው ጥያቄ መሰረት ሪፖርቶች ተጠናቀዋል፣ በጉዳዩ ላይ ከብሔራዊ መታወቂያ ጋር ስብሰባ ይኖረናል፣ ሌሎች ባለድርሻ አካላትም ይሳተፋሉ፣ ሪፖርቱን ካየን በኋላ መራዘም ካለበት ወይንም ከሌለበት ይታያል የሚል ምላሽ ተሰጥቶ ነበር። ባንኩ በትናንትናው ዕለት ከሚመለከታቸው ባለድርሻ አካላት ጋር መወያየቱንና በምክክራቸውም እስከ መቼ የሚለው ቀን ባይወሰንም ለአንድ ጊዜ ለማራዘም ከስምምነት ላይ መደረሱን ለቲክቫ ኢትዮጵያ አረጋግጧል። ባንኮች ህብረተሰቡ እየመጣ አይደለም የሚል ቅሬታ አላቸው። ስለዚህም በግንዛቤው ላይ ትኩረት ተደርጎ እንደሚሰራና የጊዜ ገደብ ወስነን እስከዚህ ቀን ተመዝገቡ እንላለን በሚል መስማማት ላይ መደረሱንም ተነግሯል። የኢትዮጵያ ኤሌክትሪክ ኃይል አገልግሎት በ48.8 ሚሊዮን የአሜሪካ ዶላር ወጪ እያከናወነ የሚገኘው ዘመናዊ የቆጣሪዎች ተከላ ፕሮጀክት በሀገር አቀፍ ደረጃ እያከናወነ ያለ ሲሆን አዳዲሶቹ ቆጣሪዎች ተገቢ ያልሆነ መነካካት ሲያጋጥማቸው በራሳቸው እስከ ማዕከል ድረስ ሪፖርት እንደሚያደርጉ ተጠቁሟል። ይህ ፕሮጀክት በአጠቃላይ 500,000 ዘመናዊ የቅድመ ክፍያ ቆጣሪዎችን ለነባርና ለአዳዲስ ደንበኞች ተደራሽ እንደሚያደርግም ተነግሯል። እንደ ተቋሙ መረጃ በፕሮጀክቱ ከተያዙት ቆጣሪዎች መካከል 128,000 የሚሆኑት ስማርት ባለ 3 ፌዝ፣ 25,000 የሚሆኑት ደግሞ ስማርት ነጠላ ፌዝ እንዲሁም 350,000 የሚሆኑት ደግሞ ኦንላይን ሴሚ ስማርት ነጠላ ፌዝ ቆጣሪዎች መሆናቸው ተነግሯል። ይህ አዲሱ አሰራር ደንበኞች ቀደም ሲል ያጋጥሟቸው የነበረውን የቆጣሪ ካርድ መጥፋት፣ መበላሸትና የኔትወርክ መቆራረጥ ችግሮችን ሙሉ በሙሉ ይቀርፋልም ተብሏል። በተለይም ደንበኞች የኤሌክትሪክ ኃይል ለመሙላት ወደ አገልግሎት መስጫ ማዕከላት በአካል መሄድ ሳይጠበቅባቸው በቤታቸው ሆነው በተለያዩ የክፍያ አማራጮች መሙላት እንደሚያስችላቸው ተገልጿል። እነዚህ ስማርት ቆጣሪዎች በደንበኞች የሚፈጸሙ የኃይል ስርቆት ወይንም ትክክለኛ ያልሆነ መነካካት ካለ ቆጣሪው እስከ ማዕከል ሪፖርት የማድረግና ከማዕከል ማጥፋት የሚያስችል ጠቀሜታ እንዳለውም ተጠቁሟል። ክቡራን አድማጮች ለሰዓቱ የመራረጥናቸው አበይት ጉዳዮች እነዚህ ነበሩ። ቲክቫ ኢትዮጵያ ዩቲዩብ ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን በዘላቂነት እንዲወዳጁን እየጠየቅን ከሰዓታት ቆይታ በኋላ ሌሎች አዳዲስ ጉዳዮችን ይዘንላችሁ እንመጣለን። ቸር ያቆየን።